ቆይ ለምንድን ነው የሆነውን ነገር ማትናገር? ሙስጠፋ የሆነ ከባድ ስህተት ሰርቻለሁ። አንቺ መች ደህና ነገር ሰርተሽ ታውቂና ነው? አሁን የጠራሁህ እኮ እንድትሰድበኝ አይደለም እንድታማክረኝ እንጂ። እሺ ቆይ ምንድን ነው የተፈጠረው? ቤሌሊን እኔ ነኝ ከደረጃ እንዳትጨርሺ። ቆይ አንቺ ምን አይነት ፍጡር ነሽ? እንዴት እንደዛ ታደርጊያለሽ? ቆይ ያቺ ምስኪን ልጅ ምን ብታደርግሽ ነው እንደዚህ ያደረግሽው? የኔ አልበቃ ብሎሽ ነው ሌሎቹ ላይም እንደዚህ ማድረግ የቀጠልሽው? አስቤበት እኮ አይደለም ያደረኩት ሙስጠፋ፣ የምር በአጋጣሚ ነው የሆነው። እመነኝ። ዝም በይ አንቺ። መቼም አትቀየሪ ሰው ነሽ። እንዴት የሰው ልጅ የዚህን ያህል ጨካኝ ይሆናል? እሺ አሁን ያደረኩት ነገር እኮ ትክክል አይደለም። አምነን ከሰማ ይገለኛል። ሙስጠፋ እባክህን እርዳኝ፣ እባክህን። አንቺንም አልተባበርም። አንቺን ተባበርኩ ማለት እኔ እንዳደረግኩት ነው የምቆጥረው። ኧረ ስለምን ነው ሙስጠፋ? እባክህን እርዳኝ። የምር ባደረኩት ነገር በጣም ቆጭቶኛል። እባክህን ሙስጠፋ። አየሽ እባብ ስራውን አይቶ እግር ይነሳል። አንቺ ገና ምን አይተሽ? ገና የሁላችንም ግፍ አዙሮ ይደፋሻል። እዛው እንደገባሽበት እዛው ተውጭ። ልጄ ምን ሰማሽ? ምን ተፈጠረ? ውድ ሲንደሬላን ከደረጃ ላይ ጥልቻት ያቺ ጄሪ የምትባል ሴት ናት። ምን? አንቺ እንዴት አወቅሽ? ይህንን ከየት ነው የሰማሽው? እኔ ወደ እናት ዛህራ ጋር እየሄድኩ ሙስጠፋና ጄሪ ሲያወሩ ነበር እና እሷ እንደገፈተረቻት ለሙስጠፋ ነገረችው። አያቴ ጄሪ በጣም ጨካኝ ሰው ናት። ሲንደሬላ በሷ ምክንያት ነው እንደዚህ የሆነችው። በቃ ልጄ እኔ ማደርገውን አደርጋለሁ። አንቺ ግን ለማንም እንዳትናገር፣ ለወንድምሽ ለአምነንም ቢሆን እንዳትናገር። እኔ እነግረዋለሁ። እሺ አያቴ በቃ መጣ። እሺ ልጄ። አንቺ አረመኔ ሰው መስለሽ ብዙ ነገር ላደርግልሽ ነበር። ለካ ጭንብልሽን ለብሰሽ ተደብቀሽ ነው ሁሉ ስራ በሰር። አሁን ግን ሁሉ ነገር አብቅቷል። ከኔ ከሴማ ማንም አያስጥልሽ። አንቺ ለልጅ አምነን አትገቢ። በሚገርም ሁኔታ ጄሪ ተጋለጠች። እንግዲህ ይሄ የሆነበት ምክንያትም ለሙስጠፋ ስትናገር የሆነና የተፈጠረውን ነገር ለማስረዳትም እንግዲህ ስትሞክር ህፃኗ በመስማቷም ለአያቷ ተናግራለች። ታዲያ አያቷም በዚህ ሰዓትም በጣም ነበር የተናደደችው። ለምንድን ነው እንደዚህ ያደረገችው? ደግሞም ለአምነን ሚስት ልትሆን አይገባም በማለትም እየፎከረችባትና እየዛተችባት ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በተወዳጁና በአጓጊው ድራማ በድር ድራማ መጥተናል። እንግዲህ በባለፈው ክፍል በጣም በሚያሳዝን ሁኔታ ነበረ ቪዲዮ ያቆመው። ዛሬ ግን ያው በጥሩ ሁኔታ ባይሆንም በጣም በሚያሳዝን ሁኔታም እንዲሁ ተከስተዋል ማለት ነው። ይሄም ብሌን ማስታወስና እንዲሁም ያለፈውና የቀደመውን ትውስቷን ማጣቷና እንዲሁም በጣም መጨነቃቸው ነው። ታዲያ አምነንም በዚህ ሰዓትም እየተንከባከባትና ፍቅር እየሰጣት ቢገኝም ብሌን ግን ያው በአዲስ መንፈስ ስለሆነ ያወቀችው ምንም አይነት ነገር እያሳየችው አትገኝም ማለት ነው። ታዲያ በዚህ ሰዓትስ ምን ልትሆን ትችላለች? እንዴትስ ትሆናለች? በማለትም አምነን በቅዠት ላይ ይገኛል። ይህም ተኝቶ እንግዲህ ብሌን ከፎቅ እንደወደቀችና እንዲሁም ጉዳት እንደደረሰባት አድርገው እያየና እያለመ ይገኛል። ወደፊትም በምን አይነት ሁኔታ ትመጣ ይሆን? ጄሪስ አሁን ላይ እንግዲህ የአምነን አያትም ብዙ እየፎከረችባት ትገኛለች። ታዲያ በምን አይነት መንገድስ ከዚህ ቤት ታስወጣት ይሆን የሚለውን ሀሳብና አስተያየትም እናንተም በኮሜንት ላይ አስቀምጡልኝ እያልኩኝ እንግዲህ በባለፈውም እንደገመት ነው ብሌን በሚያሳዝን ሁኔታ ትውስጧን አጥታለች። እንዲሁም ጄሪም እንዲሁም በጣም እየተጨነቀችና እያሰበችም ነበረ። በተለይም ጸጸት ተሰማኝ በማለትም እንዴትና በምን አይነት መንገድም ይቅርታ እንደምትጠይቃት እያሰበችም ነበረ። ታዲያ ይሄንን ጉዳቷንም መቋቋም ያቃታትም ጄሪ ለሙስጠፋ ነበር የተናገረችው። ሙስጠፋም በሚያናድድ ሁኔታ ለምንድነው እንደዚህ ያደረግሽው በማለትም ብሌን በጣም የዋህና ምስኪን ስለነበረች ነው ወይ እንደዚህ ያደረግሽው? ለምንድነው በየዋህ ሰዎች ላይ የተነሳሽው? የኔ አልበቃ ብሎሽ አሁን ላይ ደግሞ በብሌን እንዴት መጣሽ? በማለትም በጣም በነገር ነበረ አናታን ያላት ማለት ነው። በሌላ በኩል አሁን ላይ ወይዘሮ ሜርሲ እንግዲህ ከአምነን ጥላት ጋርም ተመሳጥራ ብዙ ስራዎችን እየሰራች ትገኛለች። ይህም እንግዲህ የአምነን የእንጆሪ ማሳም
እንዲመረዝና እንዲሰነካከል እፈልጋለሁ። ይህንን ማድረግ የሚቻልሽ አንቺ ነሽ በማለትም እየነገራት ነው። ሜርሲ ታዲያ የምትስማማ ይመስላችኋል ወይስ በምን አይነት መንገድ ስትመጣ ይሆን? አሁን ላይ ከአምነን ጠላት ጋር ቆማ ትሰራ ይሆን ወይስ አብራ የምትሰራ መስላ አምነንን ነጻ ታዋጣ ይሆን? ብቻ በጣም የሚያናድንና እንዲሁም ከባድ ነገር ውስብስብ ያለው ክፍል ላይ ነን ማለት ነው። በሌላ በኩል አሁን ላይም ሲፈን በጣም በሚያናድድ ሁኔታ አልተጋለጠችም። ይህንንም ደግሞ ጄሪ ጥፋተኛ ናት፣ ይህንን ደግሞ ማድረግ የሚቻለው ማን ነው? ይህን ደግሞ መናገር አለብኝ በማለትም እያምሰለሰለችም ነበረ። ለአምነን አያትም ለመናገርም ስትል ነበረ ጫፍ ላይ ደርሳ የነበረው። ብሌንም እንግዲህ የአምነን በጎነትና መልካምነትም ግራ ገብቷታል። ከምን ተነስቶ ነው እንደዚህ የሚንከባከበኝ? እንዴት ስለምንድን ነው የምትንከባከበኝ? በማለትም አብሶም አሁን ላይ በሚያሳየው ነገርም ግራ ገብቷታል ማለት ነው። ታዲያ አሁን ላይም አምነንም ቢሆን ሚስጥረኛ የነበርሽ በማለትም ከዚህ በፊትም ጥሩ ትዝታዎችን አሳልፈናል። ከዚህ በኋላም ጥሩ ትዝታዎችን እንደሚመጡና ጥሩ ጊዜም እንደምናሳልፍ ተስፋ አደርጋለሁ እያለም ተስፋ እየሰጣት ይገኛል። በተለይም ህፃኗ በመምጣቷና እንዲሁም ሰርፕራይዝ በማድረጋቸውም ብሌን ትንሽ አእምሯ የታደሰ ይመስላል። ያለችበት ሁኔታ በጣም ከባድ ቢሆንም አምነን ግን ከጎኗ ሆኖ እየተንከባከባትና እንዲሁም ከህመሟም ለማገገም የሚያስችላትን መንገድም እየፈጠረ ይገኛል። ነገር ግን በአሁኑ ሰዓትም የአምነን ጥላቶች በዙሪያው ላይ እያንዣበቡ እሱን ለማጥፋትም እየሞከረው ይገኛሉ። በተለይም አሁን ላይ አክስቱ ከጥላቱ ጋር ተመሳጥራ የምታደርገው ነገርም ዋጋ የሚያስከፍለው ይሆናል ማለት ነው። እንግዲህ በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን እያልነ የዛሬ የነበረን ቪዲዮ ይሄን ይመስል ነበረ። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።